ባይዘው ማንም ያልሰራውን ስራ ስለሰራው ነው ሁሉም ሰው እንደዚህ እንትን የሚለው። ማምላክን የመሬ ነው። ማንም ያልሰራውን ስራ የሚሰሩት። ሲቀጥል እኔ ድምፄ ሪከርድ ራሱ ግቡና እዩ። ማምላክን ሪከርድ ሙሉ ሪከርድ እዩ። አንደኛ በፍጥነት የሰራ ስራ ስለሆነ ነው። ሁለተኛ ያው ልጁ ታዋቂ ወይንም ጥሩ እንዲሰራ ስለምፈልግ ብዙ 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 ታዋቂ ሰው ሂዶ የማይሰራበት ቤት ነው የሰራሁት። እኔ ከዜሮ ነው የምነሳው፣ ስሰራም ከዜሮ ነው የምሰራው እና ልጁ ብዙ ታዋቂ ሰው ሂዶ አይሰራለትም። ማንም ታዋቂ ሰው ይንቀዋል፣ አሪፍ አይሰራም ብለው ማለት ነው። እኔ ደግሞ ልጁ የሰራው ስራ እንዲወጣለት ስለምፈልግ በሱ ሰራው። እዛ ነው። ሲቀጥል ለማንም ማብራራት አይጠበቅብኝም። ሲሆን ደግሞ ማንም ያላደረገው ማንም ማሰቦት የማያውቀውን ነገር ስላደረጉ ነው። ስለዚህ ማውራታችሁን ቀጥሉ። እኔ ደግሞ ማስደመሜን ማለት ነው። ዋናው ቻሌንጅ ሆኖ መቀመጥ ነው። ሰሞኑን ከኔ ውጭ የምታወሩት ነገር የለም። ይሄ ራሱ እኮ ትልቅነት ነው። አንድ እኔ የሚለፈለፈው ግን ነው። ስለዚህ አይ ዶንት ኬር። እኔ መስራት፣ እናንተ ማውራት ችግር የለውም። ሁሌም ቢሆን የኔ እንቅፋት አንድ ነገር የምነግራችሁ ነገር ቢኖር በመንገዳችሁ ላይ የሆነ እንቅፋት ካለ ማለት ነው ያ ነገር እናንተ ሊያበረታ የሚችል ብቻ ነው፣ እንዲጠነክሩ ነው። እኔ በቃ ሰሞኑን የታየ ነገር ሰው ብዙ ነገር ያወራል አይደለ? ሰው ጎልቼ እንደታየው ነው እየተሰማኝ ያለው። ለሁሉም ሰው የቤት ስራ መሆኔ ነው እየታየኝ ያለው። ሰው ሁሌም የቤት ስራ እየሆንኩ መምጣት ነው ማለት ነው። ስለዚህ አንዳንዴ ሰው ሲያነሳው ለሰው ልጅ መጥፎ ነው። ሰው በሰው አፍ ውስጥ ሲገቡ መጥፎ ነው። ለእኔ ደግሞ መጥፎ አይደለም። መንገድን እየከፈተልኝ ያለው እኔን ማሰራት የሚፈልጉ ሰዎች፣ እኔን የሚፈልጉ ሰዎች እየበዙ ነው። ሰው የስራ እድልም ለማግኘት በቃ በጣም እንትን እያልኩ ነው። ሰው እኔን የሚጥለኝ ነገር አይደለም ማለት ነው። እሺ ባይዘወይ እሺ ሰማችሁ? መነጽር ለብሳለሁ። እሺ ባይ አሁን ለታ ሂጄ አንጥቼ ተሰበረብኝ። የሚለፈለፈው ግን ነው። ስለዚህ አይ ዶንት ኬር። እኔ መስራት፣ እናንተ ማውራት ችግር የለውም። ታብታባ ሰላምዬ፣ የኔ እናት አይ ሰላምዬ፣ እኔ የተናገርኩት ስለሌላ ነው፣ ስለነሱ አይደለም። ስለነሱ ሳይሆን ትናንትናም ስላልነበርሽ ለዛ ነው። እሺ ሰሞኑን ከሚዲያ የለውም ነበር። እሺ ለዛ ነው። እሺ ሰማሽ? ሰላም ስለነሱ አይደለም። እነሱ አሁን ገና ነው የገቡት። እኔ ሰሞኑን ስረገጥ ስለነበረ ነው። እሺ እኔ ወድ አመሰግናለሁ፣ ግን እነሱን አይደለም። ኤርሚ ማለት በጣም ሪስፔክት የሚያደርግ ሰው ነው። እኔም ደግሞ በጣም ማከብረው ልጅ ነው። በጣም ትልቋም ደግሞ እህቴ ናት። ጀምጆ ነው። ስለነሱ ሳይሆን ብዙ ሰው እየተነፈሰ ነው። ታብታብ አድርጉ እስኪ እንጫወት። በቢቢ ላይ ሆን እንጫወት። እንመለስ ወይስ ይቅርብን? ጌሙ ሐሙስ ነው። እሁድ ነው የተባለው፣ የተወሰነው ማለት ነው። እሰቡበት። ቁርጥ ላክልኝ። እኔ ባደነነ ላክለት ነው። ሶሪ እሁድ ነው ቀጠሮ ጌሜ እየተባለው። እንግዲህ እሷ አይመቻትም፣ ሰው ስለማይመቻት ለዛ ነው። እሺ ማን ያስከፋሽ? 4 ኪሎ ጣጣዬ የኔ እናት። አረ ማንም አላስከፋኝም። እናንተ እያላቸው ማን ያስከፋኛል? ጀመር ለማንም ከፋ ሴት አይደለሁም። በሰዓቱ ሊደብረኝ ይችላል፣ ግን ያ ነገር በርታት ሊሰጠኝ ነው ለኔ የሚችለው። ሁሌም ቢሆን የኔ እንቅፋት አንድ ነገር የምነግራችሁ ነገር ቢኖር በመንገዳችሁ ላይ የሆነ እንቅፋት ካለ ማለት ነው ያ ነገር እናንተ ሊያበረታ የሚችል ብቻ ነው፣ እንዲጠነክሩ ነው። እኔ በቃ ሰሞኑን የታየ ነገር ሰው ብዙ ነገር ያወራል አይደለ? ሰው ጎልቼ እንደታየው ነው እየተሰማኝ ያለው። ለሁሉም ሰው የቤት ስራ መሆኔ ነው እየታየኝ ያለው። ሰው ሁሌም የቤት ስራ እየሆንኩ መምጣት ነው ማለት ነው። ስለዚህ አንዳንዴ ሰው ሲያነሳው ለሰው ልጅ መጥፎ ነው። ሰው በሰው አፍ ውስጥ ሲገቡ መጥፎ ነው። ለእኔ ደግሞ መጥፎ አይደለም። መንገድን እየከፈተልኝ ያለው እኔን ማሰራት የሚፈልጉ ሰዎች፣ እኔን የሚፈልጉ ሰዎች እየበዙ ነው። ሰው የስራ እድልም ለማግኘት በቃ በጣም እንትን እያልኩ ነው። ሰው እኔን የሚጥለኝ ነገር አይደለም ለማለት ነው። እሺ ባይዘወይ እሺ ሰማችሁ? መነጽር ለብሳለሁ። እሺ ቆይ አሁን ለታ ሂጄ አንጥቼ ተሰበረብኝ። በርቺ። አመሰግናለሁ። ጌሙ እናወራበት ውዶቼ። ጌሙ እንግዲህ እኔ ማርያምን
ወደዛ ፈቅ ቢል ደስ ሲለኝ ነበረ። ግን ሁሌም እሺ ወንድም የኔ አባት አመሰግናለሁ። እነሱ ጋር የሆነ የሚያስቸግራቸው ነገር ስላለ ነው። እሺ እና ደግሞ እሺ ይጫወታለሁ ብሎ ፕሮፋይል አሰርተው ሌላ ሂስትሪ ነው። አይ አልጫወትም አይባልም። ትናገራላት አይምሮ እንዴት አይሰራም? እስኪ አንድ ነገር ምን አነጣር? እስኪ 1000 ያስገባው እስኪ 1000 ለማኞች ናቸው እንዳለ ስማ ማሜ እስትፈቅፋቂ ማሜ ሩዝ ጭቃይ ነው እኮ እንዳለ። እስኪ አንድ ሰው ማነው ቤታዬ ምን ብላለች? ታውቃለህ? ማነው ሩዝ ነካው? ማነው ሩዝ ነካው? እነዚህ አንተ ስር የሚጽፉልህ የውሱ ደጋፊዎች ኦፍ ኮርስ። እስኪ አንተ ስለ ውሱ ያንተ አመለካከት ምንድን ነው? አንድ ኮፍያ ሰጠችና ጉማሬው ማሜ ሙስሊም ወንድሜ ነው። ነገ ተያይዘን ጀነት አቦና አተበያለ ጨረራት እዚህ ጋር ምንድነው መልክ ምሰራብኝ? ምን አገባኝ? ታውቋለሁ እኔ ሰውዬ አሁንማ እንዴት አንተ ለጠየቀኝ ነው እኮ የመለስኩልህ። ሁሱ ሙስሊም ወንድሜ ነው። ነገ የውመል ቂያማ ጀነት ውስጥ አንድ ጀነት ውስጥ ፈታ ምንድነው ለምንድን ነው የሰደብኩ ነው ጥያቄው። ለምን ሰደብኩ? ማንን ምን አደረገ? አልደረሰብህ ጌማ ይጫወት ጊፍተሮችን አይሸማ ሙስሊም ወንድሜ ይኸውላችሁ አንድ ነገር ልንገራችሁ። ይሄ ሰውዬ አሁን ሁሱን የሚሳደብበት ምን ሞራል አለው? ማሜ ሁሱን ለመሳደብ ሁሱ የሚያውቀውን አንድ ፊደል እንኳን አያውቅም። መሀይም ደንቆሮ እኮ ነው። አረ ማሜ ማና አማን የሆነ ሌላ ሙዳ አብናት ምን አይነት መድኃኒዓለም አባቴ ሙት ደውዬ አንተ 24 ሰዓት ስለዚህ አታሳስረ ማሜ አንድ ጊፍት ከመለቃቀም ውጪ ስለ ሃይማኖት እንኳን ስለ ዲን እንኳን ደደብ መሀይም ሁሱን ለመናገር አንተ ምን አይነት እውቀት አላት? መሀይም ከብት እነ ቤታዩን እድሜ ነው ሰውዬ ከ78 አላልፍም። ኮዳያኖች መጡ። ቡጭ ማለት ጀመሩ። ሉክ ቸው መርመስመስ ጀመሩ። እኔ ሁሱ ወንድሜ ነው፣ አከብራለሁ። ወንድሜ ነው፣ ለእኔ ሀገሬ ልጅ ነው። በሃይማኖት ባንገናኝም የሀገሬ ልጅ ነው። በጣም የምወደው የማከብረው ወንድሜ ነው። አሹ ማን አሁን አሹ ለአሹ ማለት ነው። አንድ ሙስሊም ቢሰጠው እዛ ሄዱ አንድ አበባ ቢሰጠው ላኢላሀ ኢለላህ አውዙ ረባ ለይጥበት የሆነ ነገር እሞጅ በሰለ ሰው አረባ ማለት ጀመረ። ልክ የሚገዛቸው አጆች ለማላቸው አንድ ለባዶ የምን አባሉ ለማለት ቅድም እኔ ከሰረብኝ አይደል እንዴ? 10 ሲደርሽ እኮ ሁለተኛው ላይ ከሰረ ነው። ኦኬ ማይም ደንቆሮ ቴክ ኤምጂ ይዱበት። ኦኬ ፈርስ ትሪፕል ጋይስ ትሪፕል አንድ ሞታ ትሪፕል ነው እዚህ ላይ ያ ጀማዓ ትሪፕል ይዱበት።